Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም አስተልኝ እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ ሆናችሁ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግ አትርሱ አድማጮች። የነን ያልን እንግዲህ አድማጮች በጣም አሁን በመላው ኢትዮጵያ ከጠበቅነው በላይ ፈጥኖ ተቀጣጥለዋል። ብዙ ነገር ተጀምሯል። በየመስሪያ ቤቱም በየትምህርት ቤቱም በየዩኒቨርሲቲውም በሁሉም ታይቶ በማይታወቅ ኢትዮጵያ ታሪክ ውስጥ ታይቶ በማይታወቅ ህዝቡ መሮታል። ህዝቡ ቆርጦ ተነስተዋል። ትምህርት ቤት ከተጀመረ በተለይ በዩኒቨርሲቲዎች የተጀመረ በታሪክ ውስጥ ያስቆመው የለም የትም ሀገር ቢሆን። ኢትዮጵያ ውስጥም የሚመጡ ለውጦች ኃይለ ሥላሴን ከስልጣናቸው ያወረዳቸው የተማሪዎች ነው። አንድ ጥይት ሳይተኩስ ሆ ብሎ ከተነሳ። አሁን በኢትዮጵያ ግን በመላው መስሪያ ቤት መምህራን፣ ዶክተሮች፣ መሐንዲሶች፣ አስተማሪዎች ከሁሉ በላይ ደግሞ ተማሪው ተነስተዋል። በየዩኒቨርሲቲዎቹ በሁሉም ዩኒቨርሲቲዎች ከፍተኛ የሆነ ነውጥና ከፍተኛ የሆነ ማዕበላዊ የሆነ ሊያስቆመው የማይችል ኃይለኛ ነገር መጥቷል እያለን ነው። እስቲ በቀጥታ ኢትዮጵያ ውስጥ ምንድነው የሚካሄድ ያለው? ምንስ ይጠበቃል? የትኞቹ ዩኒቨርሲቲዎች ናቸው አሁን ግርግር ተፈጥሮ ያለው? ሌሎች ዩኒቨርሲቲዎች ሲነሳሉ ወይ? አዲስ አበባስ እንዴት ነች? ይሄንን የጠየቅነው አለ። እሱን እናዳምጠው፣ አብረን እናዳምጠው አድማጮቼ። ወደዛ እንለፍ። ሌሎቹንም እንዲሰሙት ግን ላይክ እና ሼር አድርጉት። በተለይ ላይክ የምትለዋን መጫን አትርሱ ሁላችሁ። ይሄንን ስርዓት ገርሶ ለመጣል የግድ በረሃ ወጥቶ መታኮስ አያስፈልግም። ህዝብ ነው ሊያነሳው የሚችለው። ሁሉ ጊዜ ምን ብለናቸዋል? አብይ አህመድ እና የሱ ጭፍራዎቹ ከስር ያሉትን የሚፈሩት የሚያስጨንቃቸው ማዕበላዊ ነው። በተለይ የጎዳና የአደባባይ በዓላት ከተነሳ ህዝቡ ሆ ብሎ ከወጣ በተለይ አዲስ አበባ ውስጥ እንዴት አድርገን እናስቆመዋለን? 10 ሚሊዮን የሚሆን የአዲስ አበባ ህዝብ ከወጣ 10 ሚሊዮኑን መግደል አንችልም። 10 ሚሊዮኑን ማሰራ አንችልም። ስለዚህ ገና ከየአካባቢያቸው ሳይወጡ ማስቆም አለብን ብሎ ሁሉ ጊዜ እንደሚናገሩ ነግረናቸዋል። ግን እስቲ አሁን ምን እየታሰበ ነው በህዝቡ? በመላው ይሄ ሶሻል ሚዲያ አጥለቅልቆት ያለው አሁን የተነሳው የመቀባበል ላይ ያሉትን ነገሮች ናቸው። እስቲ በጣም አክቲቭ የሆነ በዛ ላይ የሚሳተፍ ሰው ጠርተናልና እሱን የሚናገረንን አብረን እናዳምጥ። ወደዛ እንለፍ። ጨርሳችሁ ስሙት። በጣም አጭር ጊዜ ነው ከናንተ ጋር የምናጠፋው። የኢትዮጵያ የዩኒቨርሲቲ ተማሪዎች የአብይ አህመድ አገዛዝን በመቃወም የተለያዩ ጥያቄዎች አንግበው የተቃውሞ ሰልፎች በማካሄድ ላይ ይገኛሉ። ይህ ተቃውሞ በመላው ሀገሪቱ በሚገኙ ዩኒቨርሲቲዎች እንደሚቀጥል ይጠበቃል። በተለይም ደግሞ በአዳማ ዩኒቨርሲቲ፣ በወለጋ ዩኒቨርሲቲ፣ በአምቦ ዩኒቨርሲቲ፣ በደምቢዶሎ ዩኒቨርሲቲ፣ በወቻሞ ዩኒቨርሲቲ፣ በሐዋሳ ዩኒቨርሲቲ፣ በጋሞ በአርባ ምንጭ ዩኒቨርሲቲ እንዲሁም በደብረ ማርቆስ ዩኒቨርሲቲ፣ በደብረ ብርሃን ዩኒቨርሲቲ፣ በባህር ዳር ዩኒቨርሲቲ፣ በጎንደር ዩኒቨርሲቲ በተወሰነ መልኩ እንዲሁም በሐሮማያ ዩኒቨርሲቲ ተጠናክሮ እንደሚቀጥል ይጠበቃል። በተመሳሳይ መልኩም የኢትዮጵያ የጤና እና የሕክምና ባለሙያዎች ማህበራት ጥያቄያቸውን ዳግም አንግበው ፋሺስቱ የአብይ አህመድ ስርዓትን እንደሚያስጨንቁ ይጠበቃል። በተለይም በአዲስ አበባ የሚገኙ በአዲስ አበባ ስፔሻላይዝድ ሆስፒታሎች በሁሉም የአዲስ አበባ ሆስፒታሎች እና የጤና ተቋማት የሚገኙ ሐኪሞች፣ የጤና ባለሙያዎች መሰረታዊ የሆነ የደሞዝ ጭማሪም የጥቅማ ጥቅምም ጥያቄ አንግበው የአዲስ አበባ ከተማን እንደሚያጥለቀልቁ ይጠበቃል። እንዲሁም የአዲስ አበባ ከተማ ነዋሪ የኑሮ ውድነት፣ የስርዓት አልበኝነት እንዲሁም የግብርና የቤት ኪራይን ጥያቄዎችን አንግበው የአብይ አህመድ የብልጽግና ስርዓትን እንደሚያስጨንቁ ይጠበቃል። ብሎም የዩኒቨርሲቲ መምህራንም የደሞዝ ጭማሪ ጨምሮ የተለያዩ ልዩ የኑሮ መሰረታዊ ጥያቄዎችን መልስ ያገኙ ዘንድ በፋሺስቱ አብይ አህመድ ስርዓት ላይ የተቃውሞ ድምጽ እንደሚያሰሙ
ይጠበቃል። በሁሉም ክልሎች የሚገኙ የጤና ባለሙያዎች ማህበራትና የሕክምና ባለሙያዎች ማህበራትም በተመሳሳይ መልኩ የአብይ አህመድ ስርዓትን በመቃወም ወደ አደባባይ እንደሚወጡ ይጠበቃል። ይህን ሆኖ ሳለ የኢትዮጵያ የፌደራል ፖሊስም የፖሊስ አባላትም የኢትዮጵያ መከላከያ ሰራዊትም ሰልፋችሁ ከጭቁኑ የኢትዮጵያ ህዝብ እንድታደርጉ ከወዲሁ ይጠበቃል። ባታደርጉ ህዝባዊ ቅቡልነታችሁም ህዝባዊ ታማኝነታችሁም አደጋ ላይ ትጥላላችሁ ማለት ነው። ሰራዊት ፖሊስ ሁሉ ጊዜ ለህዝብ ወግንና መቆም አለበት። ለአንድ ጨቋኝ ስርዓት መቆም የለበትም። በተለይም ደግሞ የኢትዮጵያ መከላከያ ሰራዊት ወግንናው ለኢትዮጵያ ህዝብ ማድረግ አለበት። ወግንናው ለኢትዮጵያ ህዝብ ባያደርግ ለጭቁኑ ለኢትዮጵያ ህዝብ ባያደርግ እጣው በጣም የከፋ ይሆናል። ስለዚህ ከወዲህ የጸጥታ አካላት ወግናችሁን ለይታችሁ ከጭቁኑ የኢትዮጵያ ህዝብ ጎን እንድትሆኑ ትንሽ ጠቆም ለማድረግ ነው። ስላዳመጣ እንግዲህ አድማጮቼ እናንተ ላይክ እና ሼር አድርጉት። ሁላችሁም ደግሞ በጥንቃቄ ራሳችሁን ጠብቁ። አትቀደም ነው። ግን ህዝቡ ተነስተዋል፣ መሮታል። በየትም አካባቢ ያለው መሮታል። ኢቭን ፖሊሱንም ቢሆን መከላከያ ውስጥ ያለውም ቢሆን አንዲት ነገር የሚትጭር ነው የሚያስፈልገው። ማን ይጀምራት ነው እንጂ አንድ ከጀመራት መቆሚያ የለውም። ይሄ ሰውዬ ጥጉን ካልያዘ ይቺ ሀገር ትፈርሳለች፣ ይቺ ሀገር ትበታተናለች። ህዝብም እርስ በርሱ ወደ አልተፈለገ ነገር ይሄዳል። ስለዚህ ይህንን እንዳይሆን ቀስ የሰላማዊ የሆነ ሽግግር እንዲደረግ ተማሪውም በዚህ ጠበንጃ ያልያዘ ከወጣ ተማሪውም አስተማሪውም ዶክተሩም ሁሉንም ብቻ ሲቪል ሰርቫንቱ ከወጣ ማንም ያስቆመው የለም። ዝም ብላችሁ ቤታችሁ ሆናችሁ ብትቆዝሙ ምንም የሚመጣ ለውጥ የለም። ከተጀመረላችሁ ውጡ። ምንም መሳሪያ ያስፈልጋችሁ ምክንያት እንዳይሆንበት። ይህንን ያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።